ሰላም ጤና ይስጥልኝ የህብረታችን ፕሮግራም ተከታታዮች እንደምን ሰነበታችሁ? ትንሽ ረዘም ያለ ጊዜ ሆነን በተለያየ ምክንያት ነው ይቅርታ ጠይቃለሁኝ። በየሳምንቱ ለመቅረብ ትንሽ አላስቻይ ሁኔታዎች ስለበዙ ነው እና በዚህ ይቅርታ ጠይቃለሁ። ነገር ግን አለፍ አለፍ እያልንም ቢሆን ፕሮግራማችን ይቀጥላል። ለዛሬ ይዤላችሁ የመጣሁት የመወያያ ርዕስ ከወቅቱ ጋር የሚሄድ ነው። በቅርብ ቀን 2 ቀን በፊት ኢትዮጵያ ውስጥ የዚህ የብሔር ብሔረሰቦች ቀን ተብሎ ይከበራል። ላለፉት 20 ዓመታት ነው የሚከበረው እና አንዳንድ ጊዜ ሽግግር ላይ ስንሆን ጠበቅ አድርገን ልንጠይቃቸው የሚገቡ ነገሮች አሉ። የዚህ ፕሮግራም ዓላማ መመርመር፣ ሀሳብን መመርመር፣ መተሳሰሪያ መርሆዎቻችንን መመርመር፣ በዓላቶቻችንን መመርመር ነው ዓላማውና ይሄንን ተንተርሶ የተዘጋጀ ፕሮግራም ነው። እንደውም ርዕሱ ምንድነው? የዛሬቱ ኢትዮጵያ የብሔር ጥያቄ የሚል ነው። እንግዲህ በታሪካችን ውስጥ እንደምታውቁት ያ ትውልድ የምንለው በጣም ብዙ ዋጋ የከፈለው ብዙ መስዋዕትነት የከፈለው ቀደም ያለው ትውልድ ካነሳቸው ጥያቄዎች መካከል አንዱ የብሔር ጥያቄ ነበረ። የመሬት ላራሹ ጥያቄ ከዚህ በፊትም ሌላ ፕሮግራም ላይ አንስተነዋል። በብዙ ወገኖቻችን ብዙ ትንታኔ ተሰጥቶበታል። የመልካም አስተዳደር ጥያቄ የመልካም አስተዳደር ጥያቄ ማለት እንችላለን። የዲሞክራሲ ጥያቄ የመልካም አስተዳደር ጥያቄም ተነስቶ ነበረ እና ይሄ የብሔር ጥያቄ እንግዲህ ኢትዮጵያ ውስጥ በጣም እየተለጠጠ ሄዶ በተለይ ህወሓት ከመጣ በኋላ መስመር ስቶ መደራጃ ሁሉ ሆኖ ቅርጸ መንግስቱ ሁሉ በልኩ እንዲሰፋ ተደርጎ እንደውም ቀዳሚ ተደርጎ ከሌሎች ማንነቶች ሁሉ ቀዳሚ ዋና ጉዳይ ሆኖ ሌሎች ተከታይ ኢትዮጵያን ጨምሮ ብሔራዊ ማንነታችንን ጨምሮ ተከታዮች አጃቢዎች እንዲሆኑ ተደርጎ የተሰፋ ስርዓት ላይ ነው ያለነው። እንግዲህ ግን ቀደም ባለው ጊዜ የብሔር ጥያቄ ሲነሳ የነበረው ጥያቄ የዋለልኝን አርቲክል የተባለውን አሁን ብዙ በኢትዮጵያ ፖለቲካ ውስጥ የሚነሳው አነታራኪ የሆነ አርቲክል አንብባችሁታል ብዙዎቻችሁ። እኔም በመጽሐፌ ላይ ወደ አማርኛ ሁሉ ተርጉሜዋለሁ መጨረሻው ገጽ ላይ እና እዛ ላይ ልታገኙትም ትችላላችሁ። የተነሳው ጥያቄ እንግዲህ የብሔር ጥያቄ ሲባል በዛ ጊዜ አንድ የባህል እኩልነት ጥያቄ ነው አለልኝ እና እሱን የሚደግፉ ሰዎች በአጠቃላይ ብሔር ጥያቄን የሚያነሱት ህወሓትም በኋላ ከመጣ በኋላ ኢትዮጵያ ብዙ ሆና ሳለ ብዝሃ አምሳልነቷ አይታይም። በአንድ በሁለት በተለይ በአማራና በትግራይ አምሳል የተቀረጸች ነው የምትመስለው። ይሄ ከባህል አንጻር ነው። ስለዚህ ያ ብዝሃነት የባህል ብዝሃነት በእንግሊዘኛ ካልቸራል ኢኒኳሊቲ ይባላል። የባህል እኩልነት አለ የሚል ጥያቄ ነው። ሁለተኛ የቋንቋም ጉዳይ ተነስቷል። እሱም አንድ ወሳኝ ጥያቄ ነበር የተባለው። ዜጎች በራሳቸው ቋንቋ እንዳይዳኙ እንዳይማሩ ተደርጓል። ብሔራዊ ቋንቋ የተባለው አማርኛ ተጭኖ ነው የቆየው የሚል ነው። የማህበረ ኢኮኖሚ ጥያቄም ተነስቷል በነዋለልኝ አርቲክል ላይ። ፖለቲካ ተሳትፎ እንደዚሁ ተነስቷል። በስልጣን አካባቢ የሚታዩ የተወሰኑ የሰሜን ሰዎች ናቸው፣ ሌሎቹ ተረስተዋል የሚል ነው። እንግዲህ በዛን ጊዜ በነበረው አስተሳሰብ የብሔር ጥያቄ መነሳቱ ተገቢ ነበር በታሪካችን። ከዚህ በፊት አንድ ውይይታችንም ላይ አንስተናል። ይሄ የቡድን ጥያቄ ማለት እኮ ነው። የቡድን ጥያቄ ደግሞ ይህች ዓለም አይደለም ያን ጊዜ ዛሬም ቢሆን ፈታ አልጨረሰችም። ግሩፕ ራይት ይባላል በእንግሊዘኛ እንደምታውቁት። ግሩፕ ራይት በብዙ ዓለም ገና እያነታረከ ነው ያለው። ያደጉ ሀገሮችም እንኳን ፈተው አልጨረሱም የቡድን መብት። የሴቶችን መብት ለምሳሌ ብታዩ እንደ ቡድን ብታዩት የሴቶች መብት ገና ብዙ ሀገር ይጮህበታል። በዓለም አቀፍ ደረጃም ድንጋጌዎች አሉ፣ ስምምነቶች አሉ። ካልቸር ደግሞ የብሔርን የምንለው እኛ ማለት ነው። የኤትኒሲቲ ጉዳይም እንደዚሁ በየሀገሩ ነው ያለው። የዘር ጉዳይ አለ፣ የቆዳ ቀለም ጉዳይ አለ። እዚህ ሀገር አሜሪካ ሀገር ለምሳሌ ታውቃላችሁ፣ የጥቁሮች፣ የእስያውያን፣ የነጮቹ እንደዚህ አለ፣ ችግር አለ በጣም። ስለዚህ ዓለም ገና ብዙ እየታገለች ነው ያለችው በዚህ በቡድን ጥያቄ ዙሪያ ማለት ነው። የግለሰብ እኩልነት
ግለሰቦች ሁሉ እኩል ናቸው እንደምንለው እንደ ቡድንም ደግሞ የሰው ልጅ ግላዊ ነው ማህበራዊ ተፈጥሮ ያለው ነውና እንደ ቡድንም ብዙ ጥያቄ አለ። ስለዚህ የብሔር ጥያቄ መባሉ ኢትዮጵያ ውስጥ መነሳቱ እኮ ትክክል ነው። ገና ልናነሳ ነው። ብዙ ጉድ ልናይ ነው ዛሬም። እናንተም ደግሞ በጣም ብዙ የምታካፍሉኝ እንዳለ አምናለሁ። ስለዚህ በወቅቱ መነሳቱ የቡድን ጥያቄ ኢትዮጵያ ውስጥ እንዲታይ መነሳቱ ተገቢ ሆኖ ነገር ግን ያን ጥያቄ ይዘን ከተነሳን በኋላ አሁን በሌላ ቅድም እንዳልኳችሁ የውይይት መድረካችን ላይ ወደ ኋላ ቪዲዮ ብታዩ ጥሩ ሁኔታ የተወያየንበት አንድ ቪዲዮ አስታውሳለሁና የኋላ አመጣጡን አይደለም የምናየው አሁን ባክግራውንዱን ሳይሆን ያ ጥያቄ ከተነሳ በኋላ በተለይ በህወሓት ጊዜና አሁን እስካለው ድረስ ከ19 ህወሓት ያደግ መጥቶ ይሄ ህገ መንግስት ከተተከለ በኋላ የዛሬቱ የብሔር ጥያቄ ምንድነው ኢትዮጵያ ውስጥ የሚለውን ነው እንድንወያይበት መጋብዛችሁ ዛሬ። ምናልባትም አንዳንዶቻችሁ ጥሩ ሐሳብ ስታገኙ እንደ ሁሉ ጊዜው ሼር እንድታደርጉኝ በትህትና እጠይቃለሁኝ። እንግዲህ ተመልከቱ፣ ያ የብሔር ጥያቄ ተነሳ፣ መደራጃ ሆነና ህገ መንግስት ከተጻፈ በኋላ ዛሬ ስታዩ እንደው እኔ እንኳን የጻፍኳቸው 7 የሚሆኑ የብሔር ጥያቄዎች ኢትዮጵያ ውስጥ አሉ። አንደኛው ጥያቄ ዛሬ የተነሳው የብሔር ጥያቄ የህልውና ጥያቄ በጣም አስገራሚ ነው። ከወንድሜ መሳይም ጋራ በቀደም አንስተናል። ተመልከቱ እንግዲህ የባህል የእኩልነት ችግር አለ፣ የሶሺዮ ኢኮኖሚ ወይም ደግሞ የማህበረ ኢኮኖሚ ችግር አለብን ወዘተርፈ የሚሉ የቋንቋ ችግር አለ፣ የባህል ችግር አለ የምንል ሰዎች ዛሬ ያንን ጥያቄ የቅንጦት የሚያደርግ የህልውና ጥያቄ ብሔሮች አንስተዋል። አማራ አንስቷል። ተመልከቱ፣ አማራ ውስጥ አሁን ኤግዚስቴንሻል ትሬት የሚሉት በእንግሊዘኛ ወይም ደግሞ የምንድነው የህልውና ስጋት አለብኝ ብሏል አማራ። በጣም ብዙ የአማራ ልጆች በዚህ እየተዋደቁ ነው ያሉት። ፋኖን ብትመለከቱ የዛ ውጤት ነው። እና ይሄ ስጋት አለብኝ፣ በምድሪቱ ውስጥ ሳልሰጋ መራመድ አልቻልኩም፣ መንቀሳቀስ አልቻልኩም፣ ሳልሰጋ አልሄድም፣ ሳልሰጋ አልነግድም፣ በሄድኩበት ቦታ በሰላም መኖር አልቻልኩም፣ በክልል በተባለውም ውስጥ ችግር አለብኝ። ስለዚህ ህልውና ያደጋ ውስጥ ያለው ሐሰተኛ ትርክት ሰለባ ሆኛለሁኝ፣ ጥላቻ ሰለባ ሆኛለሁና ህልውና ጥያቄ አለኝ ብሎ ተነስቷል አማራ ህዝብ። እንግዲህ ተመልከቱ፣ የኢትዮጵያ የብሔር ጥያቄ አሁን በተለይ በአንድ በኩል የህልውና ጥያቄ ላይ ደርሷል ማለት ነው። እንግዲህ ተጉዘን የብሔርን ጥያቄ እንደውም በተለየ መንገድ እንፈታዋለን ያልን ሰዎች ሌላው ዓለም የቡድን ጥያቄን በተለይ የብሔርን ጥያቄ ከፖለቲካ መደራጃነት እያወጣ ነን ፖለቲካል የሆኑ ተቋማትን በመገንባት ህጎችን በመደንገግ እና የተለያዩ ዘዴዎችን በመጠቀም ከዚህ በፊት ያነሳናቸውን ዘዴዎች በመጠቀም ለመንከባከብ ይሞክራል። ኢትዮጵያ ውስጥ ራሱን የፖለቲካ መጫወቻ አድርገው ማሊያ አልብሰ ነው ተጫውቶ ፍትህ ይበየናል ያልን ሰዎች ዛሬ ብሔሮች አንድ አማራ ብቻ አይደለም፣ አማራ፣ ትግራይ፣ ኦሮሞ ያያችሁ እንደሆነ ደቡብ ውስጥ ኩስሜን ያያችሁ እንደሆነ ጉጂን ያያችሁ፣ ቦረናን ያያችሁ እንደሆነ ሌሎችንም ያያችሁ እንደሆነ እንደ ቡድን እነዚህ ሁሉ አሁን ጉጂ ቦረና አካባቢ ያለው እንግዲህ ያው መቼም በኦሮምኛ ቋንቋ ተናጋሪ ስር ቢሆኑም ግን እንደ ቡድን ስሜታቸውን ያያችሁ እንደሆነ የትሬት ወይም ደግሞ የስጋት ከቧቸው እንመለከታለን ማለት ነው። ደቡብ ውስጥ እንደዚህ ስጋት አለብኝ የሉና ስጋት አለብኝ የሚሉ ብዙ አሉ። ጋምቤላ ውስጥ እንደዛው የምታያዩ። ስለዚህ ኢትዮጵያ ውስጥ ጥያቄው የብሔር ጥያቄ አሁን በዚህ ሰዓት የዛሬቱ የኢትዮጵያ ብሔር ጥያቄ የህልውና ጥያቄ አዝሏል። በጣም አስገራሚ። ምን አይነት ጉዞ ነው? ምን አይነት የተሳሳተ ጉዞ ውስጥ ገብተን ነው እዚህ የደረስነው የሚል ነገር እንድናነሳ ብዬ ነው። ሁለተኛው ብሔሮች የፌዴራል መንግስት ቀጥታ አባል አይደሉም። እንደምታውቁት አሁን በኢትዮጵያ ውስጥ እንግዲህ ብሔረሰብና ህዝቦች ናቸው የዚህ ቃል ኪዳን ባለቤት ይላል ህገ መንግስቱ። በእነሱ ውክልና ዘውግ የስልጣን መሰላል ሆኖ የተሰራ ቤት ነው። ፌዴሬሽን ምክር ቤትም እንደዛ የተዋቀረ ነው ካለው በኋላ አስተዳደሩን ሲያዋቅረው ግን
በክልሎች ሲያዋቅር እንደምታውቁት 9 ክልል ነበር የተዋቀረው። ኢትዮጵያ 80 ብሔር ያለበት ውስጥ 9 ብሔር ነው የሆነው ማለት ነው። እንግዲህ ብሔሮች ምንድነው በተለይ በቁጥራቸው አነስ ያሉትን አንዳንዶቹን ለብሔር አቅም ብሔር አልበቃም አይነት ነገር ህዝብ ነህ ብሔረሰብ ነህ አንተ ብሔር የሚባሉት ደግሞ የተወሰኑት ናቸው እየተባለ የብሔር ጥያቄን አናሳና ገዛፋ የሚባል ነገር በብሔሮች መካከል ፈጥሮ ብሔር እኮ ማለት እኮ እኩል እኮ ነው። የማንም ቋንቋ ከማንም ቋንቋ አይበልጥም፣ የማንም ባህል ከማንም ባህል አይበልጥም፣ አያንስም እና ብሔር እኩል መሆን ሲገባው ይሄ አናሳ ገዛፋ የሚባል ነገር ይዞ መጥቶ ለብሔሮች ቆም ያለው የሚለው ስርዓት ይህን ትንሽና ትልቅ ይዞ መጥቶ በአንድ ክልል ውስጥ በአንድ ብሔር በሚጠራ አስተዳደር ውስጥ የተለያዩ ብሔሮች ደግሞ እንዲኖሩ የተደረገበት ሁኔታ ነው ያለው። ለምሳሌ ትግራይን ብዙ ጊዜ አንስተናል። ትግራይ ክልል ይባላል፣ ግን በትግራይ ክልል ውስጥ ይቅርታ ትንሽ ተቋርጦ ነበር ይመስለኛል። በትግራይ ክልል ውስጥ ያያችሁ እንደሆነ ምንድነው ያለው? ኢሮባ አለ፣ ከዛ ደግሞ ኩናማ አለ። እነዚህ ስማቸው በትግራይ ክልል ውስጥ ወጥቶላቸው ይኖራሉ ማለት ነው። በአማራ ክልል ውስጥ ያያችሁ እንደሆነ አገው አለ። ለምሳሌ አገው አሁን አማራ ክልል ነው ይባላል፣ ግን አገው እዛ ውስጥ ተቀምጧል ማለት ነው። እነዚህ ልክ በሞግዚት እንደሚኖሩ አይነት አድርጎ አሳንሶ የሚያይ ስርዓት ነው። ደቡብ ውስጥ እንደዛ ነው የሆነው። ደቡብ የአንድ ዞን ይፈጠርና በዛ ውስጥ ልዩ ወረዳ ተብሎ በቁጥራቸው አነስተኛ ለሆኑ ብሔሮች እንደዚህ ወረዳ ይወረወርላቸውና በዛ ስር እንዲኖሩ ይደረጋል። እና ይሄ የባህል እኩልነት ወይም ደግሞ የብሔር እኩልነት የሚለው ጥያቄ ከአስተዳደር መዋቅር አንጻር በተለይ ቁጥርም ትልቅ ሂሳብ ሆኖ የተገነባ ስርዓት በመሆኑ የብሔር ጥያቄ አለ እና ምቾት አልተሰማቸውም። ብዙ ብሔሮች ጥያቄ ያነሳሉ። ደቡብ በነበርኩበት ጊዜ የአስተዳደር ጥያቄ ብዙ ነበር። ወደ ሰገን ህዝቦች አካባቢ ለምሳሌ ስንት ጊዜ ነው እየፈረሰ የሚዋቀረው? አንዴ ልዩ ወረዳ ይባላል፣ አንዴ ጊዜ ዞን ሆኑ ይባላል። የኮንሶ ጥያቄ እንደነበር አስታውሳለሁ። እና በአጠቃላይ ምቾት ነስቷቸዋል ብሔሮች። ምክንያቱም ምንድነው የብሔር ፌዴራሊዝም ከተባለ በኋላ ደግሞ አጠቃላይ ውቅሩ ግን በ9 ደግሞ የተከለለ ክልል ተደርጎ የተፈጠረበት ሁኔታ ነው። ከሌ አብራችሁ ትኖራላችሁ አንድ ክልል ይባላል። ከዛ ያፈርሶ ደግሞ ከሌላው ጋር ኖር ሲባል ደግሞ የብሔር ፌዴራል ስርዓቱ ሊፈርስ ነው። ትክክል አይደለም ይሄ ሲባል ትሰማላችሁ። እና ይሄ የሚያሳየው በአጠቃላይ የውቅር ችግር ስላለ ብሔሮች መዋጥ ስሜት ተሰምቷቸው ነው ያሉት በዚህ ሰዓት። እና በዛሬቱ ኢትዮጵያ ውስጥ የዚህ አስተዳደር ጥያቄ በጣም ገዝፎ ይታያል። ከበፊቶቹ ዞን ልሁን ወደ ልዩ ወረዳ ሆኖት ወደ ዞን መሆን ምኞት አላቸው። ዞን ያሉት ደግሞ ወደ ክልል የመሆን ፍላጎት አላቸው። እና በዚህ ውጥረት ውስጥ ነው ስርዓቱ የቆመው። እና የብሔር ጥያቄ የአስተዳደር ጥያቄ አለ ማለት ነው። ሌላው የድንበርና የወሰን ጥያቄ ከዚህ በፊት ያልተነሳ ከዛ በፊት ያ ትውልድ ያነሳው የነበረው እንደምታውቁት የባህል የቋንቋ ቅድም ያነሳዋቸው ጥያቄዎች ነበሩ። የዛሬቱ ኢትዮጵያ የብሔር ጥያቄ ግን የአስተዳደርና የወሰን ጥያቄ ሁሉ ተፈጥሮበታል። ይሄ ህብረተሰቡ ጋር ወርዶ ችግር አምጥቷል እንደው የሚል ነገር ባይኖረኝም ግን በአስተዳደር ደረጃ ግን ደቡብም ውስጥ ግጭት አለ፣ በኦሮሚያና በሶማሌ አካባቢ ግጭት አለ፣ አማራ ወልቃይት አካባቢ ችግር አለ። አማራና ትግራይን ያያችሁ እንደሆነ እና በብዙ የሀገራችን ክፍል ይሄ ከድንበርና ከወሰን ጋር የተያያዘ ጥያቄ ውስጥ ገብተናል። ሌላው የማንነት ጥያቄ ነው። ከዚህ በፊት ያልተነሱ ጥያቄዎች በጣም የማንነት ጥያቄ የተራገበበት ጊዜ ነው። የማንነት ጥያቄ በየቦታው ተነስቶ አስኳል የሆነ የብሔሮች ጥያቄ ሆኖ ወጥቷል። ሌላው የብሔሮች ጥያቄ የአብሮ የመኖር ጥያቄ ነው። እንግዲህ ተመልከቱ፣ ኢትዮጵያ ውስጥ ከዚህ በፊት የነበረው አብረን ስንኖር የተወሰኑ ባህሎች ተጭነውናል፣ ቋንቋ ተጭኖናል እና ትንሽ ፈካ ብለን እኛም እንውጣ እንታይ በምድራችን የባህል እኩልነትም ይታይ ቋንቋ እኩልነትም ይታይ የሚለው ጥያቄ ዛሬ መስመር ትቶ በጥሶ ሄዶ እያንዳንዱ ብሔር ቀጥ ብሎ እንዲያድግ ሆሪዞንታሊ ወደ ጎን እንዳይገናኝ የተደረገ ስርዓት ስለሆነ የተዋቀረው አብሮ የመኖር ጥያቄ የብሔሮች ጥያቄ ሆኗል ማለት ነው። እንግዲህ የሰው ልጅ በአንድ ሀገር ውስጥ ሲኖር
ግላዊ ማህበራዊ ነው ብለናል እና እነዚህ ይሄ ማህበራዊ ጉዳዩ ዋና ጉዳዩ ነው። ከሌላው ማህበር ጋር እንዴት ነው የምኖረው የሚለው ወሳኝ ጥያቄው ነው። አብሮ መኖር የማያስችል ስርዓት ውስጥ ነው የገባውና ብሔሮች ይሄ ጥያቄ አላቸው እንዴ ይነሳል። እንደ ብሔር እንደው በአጠቃላይ ህዝቡም እንደው ሰርቬይ ቢደረግ ቢጠና ይሄ ጉዳይ የኢትዮጵያ ጉዳይ በተለይ የህልውና የሀገራችን የህልውና ጉዳይ ትልቅ ጥያቄ ሆኖ ይነሳል። እያንዳንዱ ብሔር ምንድነው ውስጡ የሚያንገበግበው ነገር ሆኗል። አብሮ የመኖሩ የአንድነቱ ጉዳይ የብሔራዊ ማንነቱ ጉዳይ ማለት ነው። ምክንያቱም ስርዓቱ ሲዋቀር ቅድም እንዳልኳችሁ በመጀመሪያ ብሔር ነው፣ ከዛ ኢትዮጵያዊነት ሁለተኛ መገንጠልም መብት ነው ሲባል እንግዲህ ሊፈርስ የማይፈርሰው ቤት የብሔር ቤት ብቻ ነው። ሌላው በሙሉ የሚፈርስ ነው። ክልል ይፈርሳል፣ ኢትዮጵያ ትፈርሳለች። ስለዚህ ይሄ ጉዳይ ምቾት ይነሳል በእርግጥም እና ይሄም አንድ ጥያቄ ለብሔሮች ጥያቄ ሆኖ የወጣ ይመስለኛል። ሌላው የማህበራዊ ኢኮኖሚ ጥያቄ ነው። ከዚህ በፊት የተነሳ ያ ትውልድ ያነሳው የብሔር ጥያቄ ዛሬም አለ። የማህበራዊ ኢኮኖሚ በተለይ በህወሓት ጊዜ በከፍተኛ ሁኔታ ተበልተናል፣ ተሸውደናል። የሆነ ገዥ መደብ ፈጥሮ ህወሓት እየበዘበዘን ነው ያለው። ኦሮሞ እንደዛ ይሰማዋል፣ አማራው እንደዛ ይሰማዋል። እና የብሔር ጥያቄ ከመቼውም ጊዜ በላይ የሶሺዮ ኢኮኖሚ ባህል ጥያቄ የተነሳበት ጊዜ ነበር። እንግዲህ ተመልከቱ፣ የስርዓቱ የተዋቀረው የብሔር ጥያቄን እመልሳለሁኝ ለብሔር ጥያቄ ሁነኛ መልስ አለኝ ብሎ ጥያቄዎቻችንን በሙሉ ውጦ የኢኮኖሚ የሂውማን ራይት ጥያቄ በሙሉ አስረስቶ የብሔር ጥያቄ ላይ የሚዘምር ስርዓት ከዚህ በፊት የነበሩትን ጥያቄዎች እየጨመረባቸው ያሉትን ደግሞ እያወሳሰበ መጥቶና ያለና የማህበራዊ ኢኮኖሚ ጥያቄ ዛሬም ድረስ ቡድኖች ብሔሮች ከባድ ጥያቄ አላቸው። የመሰረተ ልማት ግንባታን በሚመለከት ከባድ ጥያቄ አላቸው። ሌላው ይሄ በአማርኛ እንግዲህ የሴንስ ኦፍ ቢሎንጊንግነስ የሚሉት ወይም ያገባኛል ይገባኛል የሚለው ነገር እንደ ሀገርም ይሄ ፊሊንግ ይሄ ስሜት በደንብ አልተስተካከለም። አሉ እስካሁን ድረስ የተረሱ ብሔሮች ኢትዮጵያ ውስጥ ዞር ብሎ መንግስት ማያያቸው ማይጠይቃቸው እንደውም እንደ ሚውዚየም የሚያደርጋቸው እንዳይለብሱ ኑሯቸውን እንደው በሰለጠነ መንገድ የሰለጠነ ኑሮ እንዳይኖሩ ዞር ብሎ ማያያቸው የተለያዩ ሀገራት ሰዎች ሲመጡ እየሄዱ ያሳዩዋቸዋል። ሰውነታቸውን እየተለተሉ እየጎዱ የሚኖሩ አሉ የተረሱ ማለት ነው። እና እነዚህ አሁን የኢትዮጵያ አካል ነኝ የኢትዮጵያ ልጅ ነኝ የሚለው ይሄ ስሜት ከየት ይመጣል? ሀገራቸው ላይ ያለው ርቀት በቡድኖች መካከል ያለው ርቀት ሰፊ ከሆነ እንዴት ሊሰማቸው ይችላል እነዚህ ወገኖቻችን የሚለው ነገር መነሳት መቻል አለበት። በተለይ ደግሞ በአንድ ብሔር ውስጥ በአንድ ክልል ውስጥ ደግሞ ለምሳሌ ብዙ ጊዜ ያነሳን የቤንሻንጉል ጉሙዝን የሚያየ እንደሆነ ህገ መንግስቱ ይሄ ቦታ ይሄ ክልል የማኦ የሽናሻ የጉሙዝ የምን ነው ይላል። 1 3 4 ይጠራና ሌሎቹን በሙሉ እንደው ዝም ብሎ በሱ ቸርነት የሚኖሩ አድርጎ ነው ያስቀመጠው። ስለዚህ ሌሎች ቡድኖች ደግሞ የዛ አካል አይደለሁም የሚል ስሜት ይሰማቸዋል ማለት ነው። ብዙ ጊዜ የምናነሳው ይሄ ከክልሉ እየሄደ ወደ ሌላ ክልል የሚኖረው ዜጋ ደግሞ የበለጠ ይሄ ሴንስ ኦፍ ቢሎንጊንግነስ የምንለው ደግሞ ያገባኛል፣ የኔም ጉዳይ ነው፣ የኔም ሀገር ነው፣ የኔም መኖሪያዬም ነው፣ እዚህ በአስተዳደር ጉዳይ ይመለከተኛል እንዳይል ይሄ ስሜቱ እንዲሸርሸር ተደርጓል ማለት ነው። እና የብሔር ጥያቄ በአጠቃላይ ኢትዮጵያ ውስጥ ያያችሁ እንደሆነ በጣም ተወሳስቧል። መዓት ጥያቄ ጨምሯል። በጣም ያስገርመኛል። እኔ ጥያቄውን ቀደም ያለውን ጥያቄ አለመፍታታችን አይደለም ያስገርመኝ። ይሄ ሁሉ ጉድ የህልውና ችግር ይዞ እስኪነሳ ድረስ ይሄ ሁሉ ጥያቄ እስኪፈጠር ድረስ እንዴት ነው ዝም ብለን የምንቀጥለው? ቆም ብለን እኮ ይሄ ነገር የተሳሳተ ችግር አለ ማለት ነው። የብሔርን ጥያቄ ለመፍታት የሄድንበት መንገድ በጣም ስህተት ነው። ስለዚህ ቶሎ ማስተካከያ ማድረግ አለብን፣ ውቅር መለወጥ መቻል አለብን፣ የፖለቲካ ለውጦችን ማምጣት መቻል አለብን ወደሚል ነገር አልተራመድንም። ከዚህ የተነሳ ይሄ የብሔር ጥያቄ እየተወሳሰበ መጥቶ ዛሬ ከባድ ችግር ላይ ጥሎናል። ስለዚህ እንግዲህ
ዛሬ ላይ ያለን ኢትዮጵያውያን በርግጥ አሁን በቀደሙ ጉዳይ እኮ ነው ወደዚህ ያመጣን ድግስ ደግሰን የኢትዮጵያ ብሔር ብሔረሰቦች መብቷ የተከበረባት ናት ብለን እንደንስበት አመት ላይ ነው ያለነው ወይ? ይሄ ነው ውይይታችን አጀንዳ ዛሬ። የሚያስደንስ ነው ወይ? የብሔሮች ቅድም ያልኳችሁ ከዚህ በፊት ተነስተው የነበሩ ጥያቄዎች ተመልሰዋል ወይ? አሁን እንዳየነው መመለስ አይደለም ሌሎች ጥያቄዎች ተጨምረው እስከ ህልውና ጥያቄ ድረስ ተጨምሮ ተወሳስቦ ነው ያለው። ስለዚህ ኢትዮጵያ ብሔሮች አሁን ተሰብሰቡ ደንሱ ሲሉን አይደለም አንደኛ ሀገራችንን ትፈርሳለች የሚል ሁሉም በየቤትህ ደር ተገንጥለህ መሄድ ትችላለህ የሚል አንቀጽ ተሸክመን አንደንስም። ይሄ ለኛ ደስታችን አይሆንም። ኢትዮጵያ ተባብረን ያቆምናት ሀገር ናት። በአድዋ ላይ ተባብረን ዘምተን ያቆምናት ሀገር ናት። የነጻነት ሀገር ናት ኢትዮጵያውያን። ሀገራችን ትፈርሳለች የሚለው ያስከፋናል። እሱን ይዘን አንዘልም። እሱን ማራገፍ አለብን። ህብረታችንን መጠበቅ አለብን። ከዚህ በፊት የተነሱ የብሔር ጥያቄ የቡድን ጥያቄ ደግሞ መስመር ይዞ እውነተኛ መስመርን ይዞ ተፈቶ ነው ወደ ፌሽታ ወደ ዳንስ የምንሄደው የሚል ነገር ማንሳት ያለብን ይመስለኛል ኢትዮጵያውያን። በአጠቃላይ እንግዲህ አሁን ያለንበት ምዕራፍ ክለሳ ይጠይቃል ማለት ነው። የሄድንበት መንገድ በጣም አደገኛ መንገድ ነው የሄድነው። በተለይ የብሔር ጥያቄን በተመለከተ እንዳልኳችሁ የብሔር ጥያቄ ሲባል አንዳንዱ ሰው ጽንፍ ይሄድና የብሔር ጥያቄ የሚባል የለም ይላል። ያ ትክክል አይደለም። የቡድን ጥያቄ ማለት ነው። የቡድን ጥያቄ የለም ብሎ ፖለቲካ የለም። የቡድን ጥያቄ አለ፣ ዛሬም ይኖራል፣ ወደፊትም ይኖራል። ገና ከባድ ነው። ቶሎ ተስተካክሎ እንደው ይሄ ፐርፌክት የሆነ ወርልድ ለመፍጠር ከባድ ነው፣ በጣም ከባድ ነው። ብዙ መስራት ይጠይቃል። እያጠበብን በህግ ማዕቀፍ እየከላ ነው እኩልነትን ለመምጣት እየሰራን ወደፊት ነው መሄድ ያለብን እንጂ ጥያቄውንም መዝለልም አይቻልም። የብሔር ጥያቄ አለ፣ በየዘመኑ ይኖራል ገና ግን አሁን በሄድንበት መንገድ ግን ተመልከቱ ብዙ ቃሰበርን ብዙ ውስብስብ ችግሮችን ፈጥረናል። ስለዚህ ሪቪዥን ያስፈልገናል፣ ክለሳ ያስፈልገናል። እንግዲህ ያን ክለሳ ለማምጣት ከዚህ በፊት ምናልባት እንዳንድ ኢትዮጵያዊ እንዳንድ ዜጋ ጣምራ ፌዴራሊዝም የሚል ሀሳብ ያቀረቡትን አንዳንዶቻችሁ ታውቃላችሁ። እዚህ ህብረታችን ፕሮግራም ላይ ታገኙታላችሁ ወደ ኋላ ብትሄዱ። እሱ ጥሩ መፍትሄ ነው ብዬ አስባለሁኝ። ከሁሉ በፊት ግን ወደዛ ለመሄድ አሁን ሽግግራችን በብዙ መንገድ ስለከሸፈ ኢትዮጵያ ውስጥ ኢንክሉሲቭ የሆነ ሁሉን አቀፍ የሆነ ሽግግር ፈጥረን ይሄ ሽግግር መንግስት አራት ጉዳዮች ከዚህ በፊት ያነሳሁትን ነው ደግሜ የማነሳው። የምትከታተሉ ሰዎች እንዳይሰለቻችሁ፣ የማይከታተሉ ሰዎች ስላሉ ነው የማነሳው። አንደኛው አሁን የዘለልነውን ወይም ደግሞ ችግር ላይ የወደቀው የምክክር ጉዳይ በጸዳ ሁኔታ ማካሄድ እንድንችል የምክክር ኮሚሽን እንበለው እንግዲህ የሆነ አካል ልንፈጥረው እንችላለን። ገለልተኛ የሆነ ቱኒዚያ ውስጥ እንደተፈጠረው ለምሳሌ ማለት ነው። ቱኒዚያ ውስጥ አሁን 4 የሲቪክ ድርጅቶች ናቸው ይህን ምክክሩን የመሩት። የሂውማን ራይትስ ሊግ የሚባል ሊግ፣ የሰብአዊ መብት ሊግ የሚባለው የትሬድ ወይም ደግሞ የንግድ ዩኒየኑ ሰራተኛ ዩኒየን እና ሌሎች 2 ድርጅቶች ሲቪክ ድርጅቶች ሆነው 4ቱ ናቸው የቱኒዚያን ምክክር የመሩት። ያን ምክክር ገለልተኛ ስለሆኑ እነዚህ አካላት ህዝቡም ተስፋ ኖሮት ፓርቲዎችም ስቴክሆልደርስ የሚባሉት ባለድርሻ አካላትም ደስ ብሏቸው አምነው በዚህ አካል ላይ ምክክር ካደረጉ በኋላ ህገ መንግስት አሻሻሉ። ህገ መንግስት ካሻሻሉ በኋላ ይሄ እነዚህ 4ቱ ድርጅቶች በዓለም አቀፍ ደረጃ በጣም ከፍተኛ ክብር ነው ያገኙት። እንደምታውቁት የ2025 የሰላም ኖቤል ተሸላሚ ሆነዋል ማለት ነው። ምክንያቱ ምንድነው? ስራቸውን በአግባቡ የተወጡ ስለሆኑ፣ ገለልተኛ ስለሆኑ። ኢትዮጵያ ውስጥ የተገነባ ምክክር ኮሚሽን እንደምታውቁት በተጠሪነቱ ለመንግስት የሆነ ለራሱ ፓርላማ የሆነ ማቋቋሚያ አዋጁን ያያችሁ እንደሆነ ደግሞ መጨረሻ ላይ የምክክሩን ሀሳብ ለአስፈጻሚው ለምኑ በትናለሁ የሚል በጣም ለኢትዮጵያ ምክክር የማይመጥን ስለሆነ የሽግግር ጊዜ የምንፈጥረው ለዚህ ነው። የሽግግር ጊዜ ፈጥረን ሀቀኛ የሆነ ሁሉን አቀፍ ሽግግር ፈጥረን አንዱ የምንገነባው አካል ይሄ የምክክር ቲም መሆን አለበት ማለት ነው። አንድ የምክክር ቲም መፈጠር አለበት። ሁለተኛው ቲም የሽግግር ፍትህ ነው። በደም ላይ እየተራመድን ልንሄድ አንችልም፣ ልንራመድ አንችልም። ኢትዮጵያውያን
ከምክክሩ ጋራ የሽግግር ፍትህን የመበየን ስራ መሰራት አለበት። ሶስተኛው ይሄ የሽግግር መንግስት የወትሮ የመንግስት ስራን ይሰራል፣ የትምህርት ስራን፣ የጤና ስራን፣ አገር ይጠብቃል፣ ወታደሩን ይመራል፣ ወዘተርፈ የመንግስት የወትሮውን ስራ ይሰራል። አራተኛውና ደግሞ ዋናው መጨረሻው ትልቅ የምርጫ ድግስ ደግሶ ኢትዮጵያ ውስጥ ሐቀኛ ምርጫ አስተናግዶ በህዝብ ፈቃድ ይሁንታ ያላገኘው ፓርቲ አስረክቦ ከስልጣን ዘወር የሚል ሁሉን አቀፍ የሽግግር መንግስት ነው መገንባት ያለበት። ስለዚህ ይሄ የሽግግር መንግስት እንግዲህ አንዱ ተስፋ የምናደርገው አሁን ያልኳችሁን ይሄን በተለይ ዛሬ ያነሳውን የብሔርን ጥያቄ ለመመለስ እና መስመር ለማስያዝ መስመሩን ስቶ እየጋለበ የህልውና ጥያቄ አለብኝ የሚያስብል የህልውና ጥያቄ ድረስ የደረሰ ጥግ ድረስ የደረሰ ጥያቄ ስላስነሳን ያ ጉዳይ መቀጠል ስለሌለበት ያን ለመፍታት የምክክር ሐቀኛ ምክክር ማድረግ ስለሚኖርብን ነው የሽግግሩን ጊዜ ያነሳሁት። ለዛሬ መረጥኩላችሁ ርዕስ ይሄን ይመስላል። ተወያዩበት። የዛሬቱ የኢትዮጵያ ብሔር ጥያቄ ስንት ናቸው? እስቲ ጻፉልኝ፣ ታይፕ አድርጉልኝ እና ምን ማድረግ ሳለብን ወደፊት በሚለውም ላይ እንደዚሁ ኢሜይልም አድርጉልኝ። እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ